ልትደበድበኝ ልትቀጠቅጡኝ ለብዙ መታችሁ። እኔ አሁን ይሄን ቤተሰብ ይሄ መሸከም ያቅተኛል። በዚህ ሰውነት አልሸከምም። ስንት ኪሎ ነው? 46 እሺ ልሞክረው። ቤተሰቦች ና እስኪ ላንሳ። ቆይ ኧረ ና ችግር የለም። ወገቤ ሰላም 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 ውድ ፋሚሊያንስ እንደምን አላችሁ? ሰላም ለእናንተ ይሁን ብለናል። ዛሬ በአዲስ ቪዲዮ ከቸ ብለንላችኋል ማለት ይሄ ሰውዬ እንግዲህ በደንብ አድርጋችሁ ታውቁታላችሁ። ባለፈው አረ ግን መጀመሪያ ሰላም በላችሁ። እኔ ስለናንተ ሰላም እንዴት ናችሁ? የሚኪ ግሬስ ፋሚሊ ግሬስ የኔ ቤተሰብ የሁሉም ቤተሰብ ናቸው። እሺ የሁሉም ቤተሰብ ቤተሰቦች እንዴት አላችሁ? ሰላም ለእናንተ ይሁን ብያለሁ። እንግዲህ ዛሬ ያው ከሱ ጋር መተናል። ባለፈው ትንሽ በእናብርሽ ጉዳይ ያለመግባባት ተፈጥሮ ነበር። ዛሬ ደግሞ ነገሮችን ፈተን መተናል ማለት ነው አይደል? ነገሮችን ፈተናል። ትንሽ አስፈራርቶኝ ነበር። ያው በእነሱ ጉዳይ እንደዚህ አታርገው ምናምን ብሎኝ ያው እንደማልሰማው ስለሚያውቅ ትቶታል መሰለኝ ነገር አይደል? እሱ ነው እንኳን ያው ለመፍታት አንድ ላይ እንሞክራለን። አንድ ላይ ነገሮች ያው ማተስተካከል ከሆነ አሁንማ ያው አንተ እኔ ማላስጠይም ያው አይተዋላ በስንት ልፋት የመጣ ነገር ነው። አይታችኋል ቤተሰቦች። በቁመት ብትሉ በምን አልበልጠውም። አራት አንገላታኛ አንተ ቆይ ረዘ አይታችኋል እንደምታዩት ልዩነት ማን ይበልጣል? ኧረ ትንሽ እኮ አልደረስኩም። አሁን ደርሻለሁ ቤተሰቦች። ያው ግን ቢጠራራም ኮረኩመዋለሁ። ቁመት ምን ላድርግ ቤተሰቦች? ስንት ሜትር ነው? 2 ሜትር አትሞላም። ሜትር ከ90 የ10 ሳንቲም ልዩነት አይታችኋል። እኔ አሁን ሜትር ከ80 ነኝ። 10 ሳንቲም ምን ያህል ዋጋ እንዳለው በነገራችን ላይ ብቻ ሲሄድ ረጅም ነው። እኔ ብቻ ሲሄድ በጣም ረጅም ነኝ። የሚደርሰኝ ቁመት አላስታውቅም፣ ግን ኧረ ረጅም ነኝ። ትንሽ ነው የሚቀረኝ አንተ ጋር ካሜራማን በረዝ ከካሜራማን ረዝ ማለት አጭር ነው እሱ ሲቀርጾላ በጣም አጭር ነው። እና ቤተሰቦች ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ይሄን ቻናል ሰብስክራይብ እያደረጋችሁ እናንተ የሚያስደስቱ እናንተን በቃ ፈታ ዘና የሚያደርጉ ነገሮችን ይዘን ለመምጣት ዝግጁ ነን። ያው እንግዲህ ጨዋታው ጨዋታ ነውና ወደ ቁም ነገር ስንመጣ ትንሽ እና ብርሽ ቤተሰብ ውስጥ ደስ የማይል ነገር ተፈጥሯል አይደል? ያው ያለው ነገር እናውቃለን። ጸብ ላይ እንዳሉ ምናምን ደስ የማይል ሁኔታ ውስጥ እንዳሉ እናውቃለን። ያን ነገር ለመፍታት ደግሞ እኛ የቻልነውን ነገር እየሞከርን ነው በአቅማችን ነገሮችን ለመፍታት። ማይፈታ ነገር የለም። ያው እንደ ሰሞኑ ከሆንክ ነው እንጂ ኧረ እኔ በቃ ኧረ አይደለም ኖርማሊ እኔ አሁን እነሱን ወደ ፒስ ለማምጣት ሌላ ችግር የለም። ያው መራመድም ያለብህ እንደዛ አይነት ሙድ ነው። አዎ ወጣት ነን። ተቻልነው መጣና ማስታረቅ እናንተማ በቃ ባለፈው ልትደበድቡኝ ልትቀጠቅጡኝ በቃ ጉልበት አዩብኝ። አይታችኋል አይደል? ያው አቅም የለውም ብለው ልክ ነው ማስበው የምትሄድበት መንገድ ልክ አልነበረም። ባይዘው ልክ ነው። አንተ እንደ ወንድም ወይም እንደ ጓደኛ ማስተካከል ያለብህ ነገር ያው ማስተካከል አለብህ ጀባረለ። ያንን ደግሞ መናገር ያለብህ ማንም ሰው ላይ ካንቶች ደግሞ ሌላ ሰው ጋር ይቻላል። በእነሱ ላይ ማንም ሰው የፈለገው ነገር ሊያረግ ይችላል። ማንም እንደፈለገ ሊያጣላ ምናምን ይችላል። እውነት ግን እኔ ያው የምትቀርበኝ አንተ ነህ፣ የምናገረውም አንተን ነው። ገባረለ ያው እነዛም ጓደኞች አላቸው። ያው አሪፍ ጓደኛ ካላቸው ያው ይመልሷቸዋል። አዎ ልክ ነው። ያው ምን እንደሆነ ታውቃለህ? የነሱ ጓደኛቸው ራሱ ቤተሰቦች አይታቸዋል። እንደ ጓደኛ ሊሆን አይችልም። ይሁን ተከፋፈሉ ታውቃለህ? ይሄ እንደ እንትን አሁን ለምሳሌ በሩታ በኩል እነ እዩ ኢንተርቴይንመንት ምናምን ነገር አሉ። በአብርሽ በኩል ያሉት አሉ የምናውቃቸው በቃ ብዙ ናቸው። እና አቤል ነው የሚበጠበጡ። አቤል እዩ ኢንተርቴይንመንት ምናምን የሚባሉ ልጆች አሉ። እነሱ ነው በጣም እየበጠበጡ ያሉት ማለት ነው። በእነሱ ያለ እየገቡ በቃ እንዲህ ትርምስምሱን ያወጡት ነው ማለት በቃ በጣም የተረባበተ በጣም ራቸውን ፖለቲካ አስመስሉ። በቃ ፖለቲካ አረጉት በጣም አንተን አረጉት። በጣም ረባበሹ። ያው እንግዲህ ምንም ማድረግ አይቻልም። ነገሮችን ለመፍታት እንሞክራለን በፊት ማለት ነው። ማይፈታ ነገር ምንም ነገር የለም። ቤተሰቦች ታውቃላችሁ። ያው በእኛ በኩል ያለውን ፈተናል። ያው ከኛ እንጀምር ብለን እኛ ስንስማማ ነው ነገሮች አጀስት የሚሆኑት። አስፈራሩኝ እኮ በየሄድኩበት የኔ ራሱ ምንም እኮ ያወጣለትም ቤት ልሸከመው አንሸከም። አይ በነገራችን ላይ ያው ጥቁር ቤልት እንዳለው አውቃለሁ። አንዲ እሱማ አይጨክንብኝም ብዬ ነው እንደዛ ያው ቦርጫ መጣው ልብስ ነው። ቦርጫ እንዳይመስላችሁ የሆነ ትንሽ ቦርጫ አላመጣውም። ያው ቦርጫም ተከለክ በኋላ ያው ባላስተኝ ምናምን ወይ እዚህ የሩታ ፍቅር እያሳሰበኝ ውስጤን አንጀቴን እየበላችሁ ሩታ። አይ ፍቅር አንጀቴን የበላው ስለሷ እያሰብኩኝ 24 ሰዓት ማታ ጠዋት ቀን ስለሷ እያሰብኩኝ እኔ ምን ላትምናት ስለነሱ ህይወት ተጨነቅኩ እኮ የምሬ ነው። እንግዲህ አላህ ሰላሙን ያምጣላችሁ። አሜን። ዋናው እሱ ነው። ፈጣሪ ሰላሙን ይስጥ። የምረኛ አላህ ሰላሙን ያምጣ። እውነት ነው። ከዛ ውጪ ያው ምንም ማድረግ አንችልም።
ያው እንደናንተና እንደነንትና ያው እኛ ባይዘው ነገሮችን መጀመሪያ ወደ ሰላም ለማምጣት ነው ያው ሁሉ ነገር እያደረግን የነበረው። ቤተሰቦች ይረዱናል። አረ ቤተሰቦች ትረዱናላችሁ ብዬ አስባለሁ። ነገሮችን እኛ መጀመሪያ ያው ሲሪየስ እናወራ ቁም ነገር ለማምጣት ነበረ፣ እነሱን ለማስታረቅ ወደ አንድ ለማምጣት ብዙ ነገሮችን ሞክረን ግን አልተሳካም። አሁንም ማይሳካበት ምንም ምክንያት የለም። ቅድሚያ እኛ መፍታት አለብን፣ ነገሮችን እኛ አጀስት ማድረግ አለብን ብለን ስላሰብን ነው ዛሬ አንድ ላይ ሆነን አይደል እዚህ የመጣነው። አንድ ላይ ሆነን ነገሮችን ቅድሚያ መፍታት አለብን። ነገራችን ላይ ያው ከቪዲዮ ጀርባ እያስፈራራኝ እኔ እንዴት እያያችሁት የሚያክል ሰው እያስፈራራኝ። ኧረ ያው ስታይ ባለሀብት የሚመስለው ሰው ወርቃም ነገር አንተ ነህ። እውነቱ ባለሀብት እኔ ልምሰል እንጂ የሆንከው አንተ ነህ። እንግዲህ ቤተሰቦች ነገራችን ላይ በረከት ጉልበታት ያው ደርሰበት አይመስለኝም። ይሰበራል እና ፋሚሊያንስ በቃ የእውነቴን ነው የምላችሁ። የደበራችሁ ነገር ካለ በጣም ስለ እና ቻናላችን ደግሞ በጣም እየቀዘቀዘ ነው። ኮፒ ሊንክ እያደረጋችሁ አይደል? ቻናላችን ኮፒ ሊንክ ሼር እያደረጋችሁ እንደምንም በቃ 10,000 ልንገባ ስንት 500 ምናምን ሰው ነው ይቀረን። 570 ምናምን ሰው 560 ምናምን ሰው ነው ይቀረን። 560 ምናምን ሰው ደግሞ በአንድ ቀን የሚሞላ ነው። እንደምንም ተፍተፍ ብላችሁ ያው ቻናላችን እንግዲህ 10,000 እስኪገባ ድረስ በጣም ተይዟል። 10,000 ከገባ በኋላ ፈጣሪ ያውቃል። የኛን ራሱ ተይዟል። የሱ ቻናል ራሱ አለ፣ የዲኑ ቻናል አለ። ቤተሰቦች የሱን ቻናል ራሱ ሰብስክራይብ እያደረጋችሁ ቤተሰቦች አይናፈራት ደግሞ ድምጽን ከፍ አድርጋት አውራ አይናፈራ ያው ቤተሰቦች ያፍራል። ድምጽን ቀስ አድርጎ ነው የሚያወራው እና በዚህ አጋጣሚ ደግሞ ድምጽም ትንሽ አስቸጋሪ ይረብሻቸዋል። አረ ችግር የለም ጮክ ብላ አውራ እንዲሰማቸው ይረብሻቸዋል። አራት አስብ ችግር የለም። ቤተሰቦች በጣም ሰው አክባሪ ናቸው፣ ሰው ይወዳሉ ምናምን ነገር ሰው ያሳፍ ምርጥ ቤተሰብ ናቸው። እንደኔ ናቸው ማለት አትፈራውንም ድምጽን ከፍ አድርገህ እኔ አፍሬ ሳይሆን ሰው አክባሪ ነኝ። በቃ ገባችሁ አይደል? እኔ ቀና ብዬ ላይ ማለት ያው አክባሪ ስለሆንኩ ነው። ባለፈው እንደዛ ልትደበድበኝ ነበር። ቀና ብዬ ማየው ሰውም የለም። ባለፈው ሊቀጠቀ አይታችኋል። ለሁለት ብዬ ነው ማየው ከብዳችኋል። ይመር ባለፈው ለሁለት ልትዘበድበኝ የመደባደብ ሱስ የለብንም። ያው ተግባረ ስራ ነው እንጂ አይ ባይዘው በቃ ነገሮችን ለማስተካከል እንግዲህ እየሞከርን ነው እና ቤተሰቦች እንግዲህ የና አብርሽና የሩታ ሰላም ፈጣሪ ይመልስልን። በጣም እየለፋን ነው፣ በጣም እየሞከርን ነው ብዙ ነገሮችን ለማስተካከል። በውስጥም ያው ኖርማል ብዙ ቤተሰቦች እያወራችሁኝ ነው። ለምንድን ነው ሚኪ ማታስተርቃቸው? ሁሌ ቪዲዮ ላይ እየመጣ ሁሌ ቪዲዮ ላይ ማውራት ብቻ ምናምን ብላችሁኛል። ኖርማል እኔ ለማስታረቅ ነገሮችን ለመፍታት ለማስተካከል በጣም እየሞከርኩ ነው። ያው አንዳንድ ነገሮች ይዘውን ነው፣ አንዳንድ ነገሮች ስላልተመቻቹልን ነው። ሁልጊዜ ያው ነገሮች አልጋ ባልጋ አይሆኑም ማለት ነው አይደል? አልጋ ባልጋ የሚሆን ነገር የለም። ስለዚህ እኛ ደግሞ ያው በአቅማችን እየሞከርን ነው። እናንተም ኮሜንት ላይ እያየው ነው በጣም ብዙ ነገር በጣም ብዙ ነገር እያየው ነው። በጣም ለሩታም እያዘናችሁ ያላችሁ አላችሁ፣ ለአብርሽም እያዘናችሁ ያላችሁ አላችሁ እና ኖርማል ምንም የእውነቴን ነው የምላችሁ ምንም በቃ ያላረጋችሁት ያልጣራችሁት ነገር እንደሌለ በደንብ አድርጌ አውቃለሁ። ከኔ በላይ አይደል እየሞከሩ ነው በውስጥ መስመር ይለፋሉ። ብቻ ያው አላህ ያሳካላቸው፣ አላህ ያሳካላቸው። እየደወላችሁ ፈጣሪ ያሳካላቸው። እንግዲህ እየደወላችሁ ብዙዎቻችሁ ሞክራችኋል። ፈጣሪ አላህ ስለ ፈጣሪ ያዘላል። ችግር የለውም፣ ችግር የለም። ኧረ ችግር የለም። አይ እንትን ነው ያው እሺ፣ ኧረ ኖርማል ነው ያው ይገባኛል። ለጨዋታ ያክል ነው ለጨዋታ ያክል ነውና ቤተሰቦች እባካችሁ አሁንም ያንን ጥረታችሁ እንዳታቆሙ፣ ያንን ነገራችሁ አታቆሙ፣ ቀጥሉበት። የእውነቴን ነው። በጣም እየለፋችሁ በጣም እየሞከራችሁ ያላችሁበት ሲቹዌሽን ላይ ነውና እንግዲህ ሁላችንም አንድ ላይ በጋራ ስንሆን ነገሮች የበለጠ እየቀለሉን እንጂ እየከበዱ አይመጡም። የበለጠ ደግሞ ነገሮችን እያቀለልን እያስተካከለን እየቀያየርን እባካችሁ አሁንም እናስታርቃቸው። በውስጥ ኮሜንት ላይ ብዙ ማይሆኑ ኮሜንቶችንም እያየሁ ነው፣ ደስ የሚሉ ኮሜንቶችንም እያየሁ ነው። አብርሽ ከሩታ ጋር እባክህ በጣም ባሪፍ ነገር ናለን እያላችሁ ነው። እባክህ አብርሽ አሁንም ምነግርህ ነገር ከዚህ በኋላ በህይወታቸው ያው ሶስተኛ ወገን እንግዲህ መግባት የለበት። በጣም አሁን የእንትና እህት የሰራችው ቪዲዮ ላይ ነበር የሩታ ላይ እና ትንሽ ኮሜንቶችን እያነበብኩ ነበር ገብቼ እና በቃ ትልቅ ሰው ይዘሽ ነኝ እዚህ እነሱ ህይወት ውስጥ
በጣም ትላልቅ ሰዎች መኖር አለባቸው። በእድሜ ተለቅ ያሉ ሰዎች፣ አባቶች፣ ሽማግሌ ነው መኖር ያለበት። አሁን ወጣቶች እኮ እየገቡ በቃ በጠበጡት። የምሬ ነው። ወጣቶች ማለት የሆነ ውስጣቸው ላይ ችግር ያለ ነው የመስለው። የሆነ ችግር ብቻ ሳይሆን ወጣት ችግር መፍጠር ላይ ከዛም በፊት የሆነ እነሱ ከመጣ ማለት ነው የሆነ ጣጣ ያለው ነው ጀርባው። ልክ ነህ። ስለዚህ ያው በጣም አሁን ልጅ ወልደዋል፣ ልጅ አለ መሀል ላይ የገባረት ቢያንስ ለልጅ ስትል ምንም ነገር ትተዋለህ። እውነት ነው። ልጅ ስትል እኮ ያው ምንም ነገር ልክ ነው እሱ ይደረጋል። ግን አሁን ደግሞ ማለት ነው ልክ ያልመሰለኝ ነገር ምን እንደሆነ ታውቃለህ? ሁለቱ ህይወት ላይ አሁን ህፃናቶች፣ ወጣቶች አሁን ምልህ ህፃናት ማለት ሳይሆን በቃ ማንንም እየናቀረም የሰው ልጅ አይናቅም። ያው በእድሜ አነስ ያሉ ወጣቶች መሆን የለባቸውም። ተለቅ ያሉ ሰዎች ያው በእድሜ አሪፍ የሆኑ ሰዎች ሲሆን ያው ምንም ትሰማለህ። ያው ጓደኛ ማለት ጓደኛ አሪፍ ካልሆነ ያው የምትተጣመድበት መንገድም አሪፍ ነው። ያው እንግዲህ ያው ጓደኛ መምረጥ አለባቸው ብለህ ልክ ነህ። ያው ምትለው እነሱ ነው። አሪፍ ጓደኛ ካላቸው ያው አሪፍ ቤት ይኖራቸዋል። እውነት ነው። ግን ደግሞ ያው ጓደኞቻቸው ወሳኝነት አላቸው። አሁንም ያ ነው እየሆነ ያለው ከባረል ጓደኛ ይበጠብጥ ከሆነ ያንተን ሰላም የማይፈልገው ከሆነ ቤተ ሰላም ሊሆን አይችልም። እንግዲህ እስቲ ፈጣሪ ሁላችንም ይርዳን አይደል? ወደ አንድ ያምጣን። በቃ ምንም አማራጭ የለንም። ሁላችንም ማድረግ ያለብን ጸሎት ነው በየቤታችን። አንተም ከሰሞኑ ተሻለ። ያው አሁን እኔ በቃ ተሻሽያለሁ። እኔ ስለዚህ ከዚህ በኋላ እነሱ ለማስታረቅ እንጂ ሌላ መጥፎ ነገሮችን ለመናገር ሁለተኛ አልሞክርም። በቃ እነሱ ለማስታረቅ ብቻ ይሻላል። እሱን ይሻላል። በጉልበት ቢሆንም በጉልበት አይደለም። በእርግጥ ኖርማል ቁጭ ብለን ነገሮችን እንዴት መፍታት አለብን የሚለውን ነገር አውርተን ያው ለዚህ የደረስነው እንደዛ ነውና አውርተን ነው ለመፍታት አውርተናል። እና ደግሞ ያው አሁን በእኛም ረመዳን እየደረሰ ነው። ሀይር ስራ ሰውና ይቅርታ መጠየቅ ረመዳንም ደርሷል። በቃ የሚያስፈልግ ስንት ቀን ቀረው? ብቻ ነው ያው 10 ቀን 9 ቀን አይቻልም 12 ምናምን 12 ቀን ኦኬ። አሁን እንደዛ አካባቢ ነው ያው ጨረቃ። ስለዚህ ያው እንግዲህ አሁን ብታስቀይመኝ ምን አስቀይመዋለሁ። ያው ጻውቄ ነው አለ ጾምንም አላበላሽም። ጾሙን አላበላሽም። እኔ እስካላበላሽው ተበላሽ አብሽራ እኔ አላደርግ ትችላለህ። ምንም ነገር አልክ ትችላለህ። እኔ አሁን ጾሙን ባይደርስኩ ትደበድበኛለህ። ኧረ አብሽራ እኔ ተንከባከብ ምን እንደሌለኝ አውቃለሁ። አጣዛኝ ቀን ራስ ምን አጭሼ እንደመጣሁ አላውቅም። እንደዛ አልኩ። ኧረ ሶሪ ያኔ በነገራችን ላይ ምን እኔም ካስቀየምኳችሁ ይቅርታ ብያለሁ። እንግዲህ አውርተናል፣ ጨርሰናል። አይ ጨርሰናል። ግን ደግሞ ያው ለነሱ ግዴታ ማሳወቅ ስላለብን እየሞከርን ነው፣ ለመፍታት እየሞከርን ነው ብለዋል። አይታችሁታል ቲክቶክ ላይ ማለት መሞከር ነው። ስለዚህ እየሞከርን ነው ነገሮችን ለመፍታት። እናንተም በዱዓችሁ በጸሎታችሁ በያላችሁበት በየእምነታችሁ እነዚህ ልጆች ሰላም እንዲሆኑ እንግዲህ ጸሎት አድርጉላቸው፣ ዱዓ አድርጉላቸው ማለት ነው። ያው የሰው ልጅ ሰላም የሰው ልጅ ደስታ እኛን ስለሚያስደስተን ይሄን ቤተሰብ ደግሞ ሰብስክራይብ አድርጉ። ምንድነው ሰብስክራይብ እያደረጋችሁ አይደል? አረ ቤተሰብ ሰብስክራይብ እያደረጋችሁ እንግዲህ ይሄን ቻናል አሳድጉ፣ እናሳድገው አንድ ላይ ተባብረን በጋራ ማለት ነው።